የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። እኔም እላለሁ ተክለ ሃይማኖት እግረኛው ሚዲያ እስቲ ያንተን እንስማና ከዛ ደግሞ የኔ ምኞት ደግሞ አጋራሃለሁ። ያሳዛችሁ ወጣችሁት 500 ሺህ ብርና 400 ሺህ ብር በጣም ትልቁ 500 ሺህ ብር ነው። 500 ትልቅ ካፒታል ነው። 500 ሺህ ብርህ ተመልሶ እነሰርሽ በተከሰሱበት አቃቤ ህግም ቢፈቱ አልቃወምም ብሏል። ብራቸው ይመለስ ስማቸው ቢታደስ ተብላችሁ አንተ ለአርቲስቶቹ እንዲህ እንደተመኘ ያስያዙት የዋስትና ገንዘብ ከ500 ሺህ እስከ 400 ሺህ ብር እንዳሳሰበ የአርቲስቶቹ ስምና ዝናን እንዳንቆለጳጰስከው ሁሉ ሌላ አንድ ታሪክን ይላጋራ እዚህ ላይ የምትመለከተው ይህ ታሪክ ቆም አድርጋችሁ ተመልከቱት። የ27 ዓመት ወጣት ነበረ። የነበረውን ንብረት ሸጠ። ታዲያ ለፊንቴክ ያስያዘውን ገንዘብ ወይም የከፈለበትን ደረሰኝ የተዋዋለውንም ውል አስይዞ ተሽከርካሪ ተከራይቶ ለሜትር ትራንስፖርት አገልግሎት አዋለ። ታዲያ ይሄ ግርግርና በአርቲስቶቹ በኩል እየደረሰ ያለውን ችግር ሲሰማ ለዋስትና እንኳን የሚሆን የ950 ሺህ ብር ክፍያው ዋስትና እንኳን ሊሆነው አልቻለም። ንብረቱንም ያከራየው ሰውዬ ቀማው። ይሄ ልጅ በ27 ዓመቱ ጧሪና ቀባሪ ሊሆናቸው የሚችለውን እናትና አባቱን እያየ ቤት ውስጥ ተቀመጠ። እነሱም ሰለቹኝ ይላል፣ መረረኝ፣ ምንስ ጉድጓድ ውስጥ ልግባ ይላል። ይህ ልጅ የአዲስ አበባ ወጣት ነው። ታዲያ ላንተ የትኛው ነው ህሊናህን የሚያስገድድህ ነው? ወይስ እነኚህ የከፈሉት ገንዘብ ሲሰላ በአርቲስቶቹና እንዲሁም ደግሞ ግብረሰናይ ድርጅት አቋቋሙን ከሚሉት አንፃር ስምና ክብራቸው ሸፈነብህ? የኢትዮጵያ ህዝብ ግን ይህ ነገር ግን አይሸፈንበትም። እውነት እልሃለሁ የሰራኸው እጅግ በጣም ትልቅ ስህተት ነው። በፍርድ ቤት የተያዘን ጉዳይ የፍትህ ተቋም ውሳኔን ያልጠበቀ ያንቆለጳጰሰና አርቲስቶችን እንዲሁም ደግሞ የዳኛን ውሳኔ ለማንሸዋረር የተደረገ ጥረት ነው። በዚህ ጉዳይ ላይ የፍትህ ተቋም ውሳኔውን እንጠብቃለን። በሚዲያውም ላይ መግለጫውን በሰጡት አርቲስቶቹ ላይ አሁን እያለን ያለነው ህግ ይከበር እንጂ እኛ የፍትህ ተቋሙ በሚወስነው ውሳኔ ላይ ምንም አይነት ጣልቃ ገብነት እንደሌለን እየተቸንም ወይም እየተናገርን ያለነው እናንተ ልታንሸዋረሩት የፈለጋችሁትን ፍትህ አሁንም ፍትህ አለ ስንል ህግ ይከበር ብለን እየጠየቅን ያለነው። ስለዚህ የተበዳዮችን አእምሮና ሞራል መጠበቅ እንኳን ባትችሉ ቢያንስ እንኳን ዝም ማለትን ልመዱ። እዚህ ላይ ልብ ብላችሁ ተመልከቱት። ከዛ ባለፈ ደግሞ እኔ እልሃለሁ ይህ ወጣት ገንዘቡ እንዲመለስለት እመኛለሁ። በ27 ዓመቱ ወልዶ እንዲስም ዘርቶ እንዲቀም እመኛለሁ። ይህ ወጣት በሀገሩ ላይ ተስፋ ሳይቆርጥ ከሀገሩ እንዳይሰደድ እመኛለሁ። የሊቢያና የሳራ በራዎች እንዳይበሉ ትሰጋለሁ። ይህ ወጣት ብቻ አይደለም፣ በርካታ ህፃናት በእነዚህ ሰዎች ምክንያትና በፊንቴክ ምክንያት ጎዳና ወጥተው እንዳይለምኑኝ እኔ እፈራለሁ፣ እሰጋለሁ። የፍርድ ቤት ውሳኔንም እንጠብቃለን። መባል ብቻም ሳይሆን የፍርድ ቤት ውሳኔንም ደግሞ የኢትዮጵያ ህዝብና እነኚህ ተበዳዮች እኛን ጨምሮ እንጠብቃለን። የጮህንለት ጉዳይ እነኚህን አካላትን ስም ለመመለስ ሳይሆን የፍትህ የበላይነት በሀገሪቷ እንዲረጋገጥ፣ የተበደሉት እንዲካሱ፣ ነፃ የሆኑ ሰዎችም ደግሞ ካሉ ስማቸው እንዲጠበቅ። ይህ ሁሉ የሚሆነው ግን በፍትህ ተቋማት ውሳኔ እንጂ በሶሻል ሚዲያ ጋጋታና በፖድካስት ራስን የማጽናት ጥራት አይደለም። ይህ የዛሬ መልእክቴ ነው፣ ላንተም እንዲሁም ለሌሎችም ጭምር። ሄኖክ ነበርኩኝ። ፎሎ፣ ላይክ እና ሼር አድርጉ። መልካም ጊዜ። ምን ብያችሁ ነበረ? እንባችሁን ቆጥቡ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ ዋይቢኤ ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ
ገንዘብ ይወልድልናል ብላችሁ ከዛሬ 2 ዓመት ጀምሮ ሰዎች እነዚህ ድርጅቶች ጤነኛ ድርጅቶች አይደሉም። እንባ እንደ ትንቢት ነበር ስነግራችሁ ነበር። በቅርብ ጊዜ ደግሞ አሁን ያሳየኋችሁን ቪዲዮ ፖስትቼላችሁ ነበር። ቢያንስ እንባችሁን ቆጥቡ። ይሄው ደረሰ። የሀገሪቷን ዕዳ በ5 ዓመት እከፍላለሁ እንዳላለ ኪዳነ ምሕረት እስካለች ድረስ ገንዘቤ እንኳን ለሰው ተሰጥቶ ቢቃጠል እንኳን አያልቅም ያለ ደፋር በላችሁ። እኔ ዋይቢኤስም ሆነ ረቂቅ በየቤቱ ነው ያስለቀሱት። በየቤቱ ሳይለንት ነው የበሏችሁ። ሳይለንት 5 ሚሊዮን ብር 10 ሚሊዮን ብር 4 ሚሊዮን ብር አስገብተህ አንተ በየወሩ ቁጭ ብለህ ልትበላ ተበላለህ። ደቼ ይኸው እንደዚህ ነው ያደረጉት። አንዳንድ ሌብነቶች እንኳን አይባሉም እንጂ እንኳን ተሰረቃችሁ ለማለት የሚዳዳ ነው። ይሄን ያህል እንሸወድለታለን። ለማንኛቸውም ዱባይ ነው ያለው። እንደ ፍጥርጥሩ እንግዲህ ነግሬያችሁ ነበር። ምከረው እምቢ ካለ መከራ ይምከረው ማለት ይሄ ነው።